መልክ ሳይሆን ልብዋ ነው ሚስቱ መሆን ትችላለች ወይ ያን ሁሉ ሴቶች ትቼ ለወደቁም ነገሯ ነው የሄድኩት ተሳካልኝ ደግሞ እግዚአብሔር እንትን ያርገው ይርዳኝ ገብተሻል ግን የልጅነት የነበረው ፍቅር ግን እስከ 3-4 ድርሻለሁ ግን ምንም አላሳውሰውም ራሱ የሚገርምሽ ትዳር ሌላ ነው ፍቅር አይሆንም ባይዘው ወይ ውሸት ነው ያው አንተ ፍቅር ያልቃል ነው ያልቃል እንጂ ተቀማመሳለህ 2 ቀን አለቀ ቁም ነገር ከሌለ አላማ ከሌለ እኮ እንደ አለቀ አሬ ከባድ ነው አረ የኔ ይገርምሻል አንድ ከቀመስኩ ራሱ ቃል ኪዳን ከሌለኝ ምናምን ነገር ድገም ራሱ ደስ አይለኝም ሸሚዝ ምናምን ካልሆነ አይ ይሄ ከባድ ነው እኔ የምሬ ነው ግን ቃል ኪዳን ሲሆን ግን ሌላ ነው ትርጉሙ ሌላ ነው ትዳር ሲስተም ያው የራስ መስፈርት ነበረው እነዛ ደግሞ አሻጋሪ ናቸው አላማመድክ ምናምን ነገር አንተ አሻጋሪ ሳይሆን ለምሳሌ በቃል ኪዳን ያገባሃት ካልሆነች እኔ አዲስ ነገር ይመቸኛል ትሄዳለች ሌላ ነው ማመጣው ኦሬዲ ቢካዝ የእግዚአብሔር ልጅ አይደለች የኔ አይደለችም ያ እኔ አሁን ጆይ ቃልደን እዚህ ጋር አሁን አሪፍ መጣለን ማለት እንግዲህ ራስን ታውቃለህ ያንግደክ ስሜት አለ የተፈጥሮ ነገር ምን አፕል እንደሚያደርግ አታውቅም ወዳሃትም ልትቀጥል ትችል ይሆን ነበር ግን ይሄ ፈጣሪም ስላልፈቀደው ነው ግን እኔን እንደማታገባኝ እያወቅ ምሳሌ ነው እኔን ማን ይነግርሻል እንደማላገባሽ መጀመሪያ ለምሳሌ አንቺ የምታውቂው እኮ ከሄድኩ በኋላ ነው እኔ ይቅርታ አድርጊልኝና ትዳርሽ አይቆይም ብታገቢ ራሱ ቶሎ ትፋቻለሽ ለምን እንደሆነ ታውቂያለሽ አጥቶ ጠያቂ እናቱ ሞት ይረዳል እውነት ለመናገር ይሆን አጀንዳ ላይ ፍቅር ላይ በጣም ጥያቄ ሰቅሰቀሽ ስለምትጠይቂ አስረግጬ ስነግርሽ እንድታስታውሽኝ አሜን ምን ብላ ነበር እንድትይ ትዳርሽ ቆየ ከተባለ 6 ወር በዛ ከተባለ አመት ነው ከዛ በላይ ትዳርሽ አይቆይም በጣም ነው 5 ወር ሊሆን ይችላል በምን ትዳር የመጣ አሜን ለ6 ወር ያልሽው በምን አይነት መንገድ ነው ይሁንልሽ እንትን ታያለሽ የሆነ ጥያቄ ላይ እኔ ካየሁሽ ካንተን በፍቅር ብቻ አይደለም በማንኛውም በኩል የሆነ ነገር ስቅስቅ አርገሽ ስለምትጠይቂ ምንድነው አጥብቆ ጠያቂነቱ ሞት ይረዳል ትዳርሽ አይቆይም ያው ልንገርሽ ብዬ ታስታውሽኛለሽ ግን አሜን ምን አለሽ ትዳርሽ ከ6 ወር በላይ የዘለለ አይቆይም አረ መጠየቅ ጥሩ ነው ታይ ምን ነው ሰራሽባ 6 ወር ብለሽ እና ታዲያ ከአውቄው ናድራ እየሰማሽ ነው ሴንሴ ብያረኩኝ ቶሎ መገላገል ይሻላል ናድራዬ እኔ በጣም ነው የሚሰጠው ጆን ለሚያወራው ነገር ጠይቀው አሜን በጣም ነው የምንሰጠው በጣም ነው የምትከራከርሽ እስኪ ጠይቅ ታያት አይዋጥላትም የራሷ ካልሆነ ጆያ አንተ ትክክል ነህ ማርያምን ትክክል አንተ ይመችካ ከመሽቶኛል አሳልኩ እኔ በቃ አዲስ ነገር ይመቸኛል ማርያም ለምን ነው አይደለም አሜን እሺ ልክ ነው እያልኩልኝ ጠይቅ ያናድራይ ጥያቄሽም ደስ የሚል ጥያቄ ነው ወንዶች አይደለም ዝም በላት እሷ አንተ ወንድ ነው የወንድ ስሜት ገባ ያወራን ያለው የሴት ነገር ሳይሆን እና ሴቶች እህቶቻችን አንተ ምን እንዳልከኝ ታውቃለህ ማን ይነግርሻል እንደማገባሽ አልኩኝ እኔ የብሬን ነው ይኸውልህ እኔ አሁን ያ ነው ፖይንቱ ብዙ እህቶቻችን አንተ በምታረገው ቃላት ፍቅር ሊይዛት ይችላል ከዛ በኋላ ድሪ የምታረገው ትዳር ነው ገባህ ማንም ሴት እኔ እኮ ያ ነገር ሊሰጠኝ እኮ ነው እወድሻለሁ አከብርሻለሁ ካንቺ ውጪ ወደ ውጪ ምልሽ እንጂ ከተሰጠኝ በኋላ እኮ ፕሮሰሱ አለቀ ከዛ አንቺ እንደማላገባሽ መጀመሪያ ይሄንን ነገር እንዴት ነው እንደማታገባኝ ማቀው እንዴት ነው ኦሬዲ አፍቅረኸኝ ወደኸኝ ቀርበኸኛል ወይስ አንተ ግንኙነት ታረክ በኋላ ትጠላለክ ሴት ማለት ነው እኔ አልገባኝም ተደብቀሽ ወይ ሰው ነገሮች ምናምን ከሌላ ሴት ስታገኝ ታውቂያለሽ እንደማላገባሽ ማለት ነው አንቺ ጋር ሲሆን ግን ያ ነገር ስለምፈልገው እንደምወድሽ ብቻ ነው የምታውቂው እውነቱ እስከ የሚወጣ ድረስ አታውቂው ገብቶሻል ወንዱ ግን ያውቃል እንደማያገባሽ ያውቃል አገርሽ ኢትዮጵያ ግቢና ተማራማሪ ፖሊስ ብትሆኚ በተለይ ለዚህ ወንጀል ቦታ ላይ ምን ታርቀው ነው የገባቸው
በተለይ ወንጀል አፍራዬ ነቂ ብትይ እኔ ጭንቅላት ላይ ታረጊያት አፍራኒት ታስገቢያት እኔ ሶርድ ታስገቢያታለሽ ሊወርድ ነው እና ናግራዬ እና ይወርድላታለሁ ቦታ መጥተታለሁ በላውራና ናግራዬ እንደ ሀገርሽ ገብተሽ እውነቴን ነው የምልሽ በተለይ የወንጀል ተባባሪ ላይ ብትሰሪ እውነቴን ነው ያዋጣል ለሀገራችን በጣም የምትጠቅሚ ሰው ነሽ ግን ለትዳር ለአንዳንድ ነገሮች አያስፈልግም አትጠይቂ አይደለም እኛም ጠይቀን ነበር ያገባነው ግን ስለጠይቀሽ የሰው ልጅ ናግራ ምን ታረጋለች ብዬ አስባለሁ መሰለሽ የናግራ አንዴ ኖ ያስጨርሳል ለምን እንደው ታውቃለህ ሜቢ ድክመቴ ሜቢ ደግሞ ይሄ ባህሪ ነው በርግጥ ልክ ነሽ ግን ባህሪ ስልሽ እጠይቃለሁ ያ ነገር ለሰው ላይመቸው ይችላል እሺ ጎሄድ እኔ ስተቴን ላላቀው እችላለሁ ሰው ነው ሊነግረኝ ይችላል ቀጥ ያሚን ለማለት ነው ምን ለማለት ነው ማለት ነው ጥያቄ በመብዛቷ ምክንያት ማለት ነው ለባልዋ ሌላ ሴት ካረገዘ እንዴት ነው ያስረገዘሽ ብላ ትጠይቃታለች እስኪ ንገረኝ እንዴት አድርጎ ነው ያስረገዘሽ አይደለም ያንቺ አረጋገዝ እንዴት ነው እኔም አርግዤ ነበር ያንቺ ይለያል ይሁላ ምትነ ይመስል በምንድን ነው ያረገሽው በምንሽ ነው ሁላ ምት ይመስለኛል በጥያቄዋ መሰረት አረገዝኩ ብትላት ራሱ እንዴት በምንሽ ልትል ትችላለች በቃ ጥያቄው እንዴት ነው የሰጠሽ እንዴት ነው የሰጠሽው አንድ ጥያቄ ለምሳሌ እንዴት ነበር የኔ ዳር ላይ ነበር ያንቺ እንትን ላይ ነው ወይ ምን ላይ ነው አንድ ጥያቄ ለምሳሌ ጓደኛሽ ቺታ አረገብሽ ሌላ ደርቦ ያሰ ከዛ እንደ ድንገት የሆነ ነገር አረገዘች ምንም ግን በኋላ ነገሩ ሰማሻት ልጅቷን አወቅሻት እሷን ማለት ዝም ብለሽ እንዴት ታረጋለሽ ብለሽ ነው የምትጠያትኝ ወይ የምትጣዩ ወይ ደግሞ እሷልሽ የምትፈጪው ወይስ ደግሞ እሷን ቀርበሽ ታናገሪያታለሽ መጀመሪያ ቀላል መልስ ነው አይዞሽ እንትን ተባለ ያርግዛ ጥፋተኛ ባሌ የሄደው ባሌ እሷ ምን አደረገችን ከባሌ ጋር መነጋገር ያለብኝ እንነጋገራለን ይመጣ ይድዬ ይዟት የመጣውን ካለ ይዘ ሄደለዋለሁ እኔም ኮንጌኩት ይጆታለሁ ለምን እሷን እንነግራታለሁ እሷ ምን አደረገች እሷ ግን ሄደበት የጥያቄ ሲኖር ለሷ አንቺ ጥላቻ የለሽም ማለት ለማለሷ በፍጹም እኔ ከሷ ጋር ምን አገናኘኝ የተልከሰከሰው የኔው ጉድ ምን አንሶት ነው እንደው መች ነበር እምቢ ያልኩት ያው ብዙ ጊዜ ማርያም ነው ሚካኤል ነው ገብርኤል ነው እያለ አታስለፍ ማለት መቼ አፕን እንዳረገ ምናምን ነገር በቃ አጠይቂኝ በደፈናው ሰው እስኪነች እኔ ባል አይጠይቅም ለምን እጠይቃለሁ በነገራችን ላይ እንደሄደ እኮ ውስጥሽ ራሱ ይነግርሻል እኮ ናድርዬ መሰለሽ አኳ ሆኖ ቤት ውስጥ ያለው ልጅቷን ጠይቄ መቼ ነው አንቺ ጋር የተገናኘሽ መቼ ነበር ከዛ የዚህ ቀን ያልሰጠሁት ነበር እኔ ምን ላይ ነበር እንትን ላይ ነበር እንዴ ረበስላስ አረናድራቂ ነገርኩሽ እኮ ባልሽ ራሱ በዚህ ጥያቄ ተነሳ ላናው ይዞርና ይፈታሻል እኔ አሁን የኔ እንድትመጥ ፈልጋለሁ ባሊ መቼ ነው የሚያረጋኝ እኔ ምን አጉድጌ ነው መቼ ነው ይሄንን ማወቅ ፈልጋለሁ የኔ ቆንጆ እንጂ በቃ አንቺ ጋር ልክ በቃ እኔ ባል ጋር ምናምን ብዬ መቼ እንደሆነ እዛ ጋር አፕን ያደረገው ነገር እኔ መቼ የሆነ ችግሬ ማወቅ ፈልጋለሁ ገባሽ ቢኮዝ ላልቀጥል በቃ ይሄን ነገር እኔ ጋር ስተካከል አልቀጥልም ችግር የለሽም ያንቺ ችግር አይደለም የሱ ችግር ነው እኮ የሄደው የሱ ችግር ነው ብላ እኮ እሷን ደመደመች የራሷን ተጣ እኮ ጥያቄ አያስፈልግም ከሄደ ሰው ጋር ጥያቄ ምናምን አያስፈልግም አንቺ እኮ እሷን ጠይቂያት እሷን ከጠየቅኳት መቼ መጣንች ከብዬ ከዛ ከኔ ጋር መቼ እንትን እንዳላረገ ልታሳስብ ነው ሴትዮ እኔ ከዛን ቀን ጀምሮ ለሱ እንደማላስፈልግ ለራሴ ነበር ዛሴት ምንም ማሽሞን አያስፈልግም እሱ የሄደበት ቀን እኔ ከሱ ጋር እኔ እንደዚህ ነው በሰማው ሰዓት ዳይለዋለሁ እኮ አልኩሽ ግን እሷ ምንም ነገር አትጠይቃትም መቼ ነው አንቺ ጋር የመጣው መቼ ነው እንደዚህ ሆነው መቼ ነው ስንት ወርሽ ነው ብዬ የእሷን ቀን ቆጥሬ የሄደበትን ቀን አላስብም አለቀ መቼም ሄደ መቼም ስለዚህ ከሱ ጋር አንቺ ተቀጣያለሽ ማለት ነው ከይቅርታ ብለሽ ሴትዮ ያማታል መጀመሪያ ምን አልኩሽ እሷን ሳይሆን የማናግረው ከሱ ጋር ያለን ነገር ያበቃል እኮ አልኩሽ ግን እሷን መቼ ነው ያረገሽው መቼ ነው አንቺ ጋር የመጣው ብዬ የእሷን ርግዝና ሂሳብ አላወራረድም ምን ይፈቀር ወይም ከሷ ጋር ያለው ግንኙነት አላወራረድም እሱ ነው ሄደባት ችግሬ ከሱ ጋር እንጂ ከሷ ጋር አይደለም ግን አሜን ልጨምርልሽ ምናልባት አላማ ካለሽ ለመቀጠል ከሱ ጋራ እንዴት ነው የሰጠሽው ብለሽ ብትጠይቂ ግን ያስኬዳል
ለመስጠት ማለት ነው አንቺ ጋር እንዲሄድ እሱ ለነገሩ አልጠይቅ ይችላል ምክንያቱም ያስኬዳል እኮ ነው የምፈልጋለሁ ለየት ያለ ነገር ለታለ ወንድ ልጅ አንዴ ከወጣ ነው ተመልሶ አንቺ ጋር እንደፈለክሽ ራሱ ብታረጊው ተመልሶ እንደ ድሮ ይሆንልኛል ማለት በጣም ከባድ ነው ስለዚህ ከሱ ጋር ያለውን ነገር ለአንዴና ለመጨረሻ ጊዜ መቁረጥ ነው እንጂ የምን ወደ ኋላ ሄዶ ለምን ሄድክ ለምን መጣ ብሎ አተታ መቅጠም ራሱ አያስፈልግም ጠንከር ነው ወንድ ልጅ በቃ ጠንከር ያለ ሴት ነው የሚወደው ጥያቄ እንትን የምታርግበት ሰጥ የምታረገው ምስኪን ሴት አይደለም ሄደ ነው እንደውም ብትቺ እግሩን ሰብረሽ መላክ ነው ኧረ በስመ አብ ወወልድ ወመንፈስ ቅዱስ ነው ተከብዮን ሰባከ እንዴ እና ታዲያ ዘሙቶብኝ መጥቶ ድጋሚ ደግሞ አንድ አልጋ ላይ ከኔ ጋር ሊጋፈፍ ቆዳውን መክፈፍ ነው እንጂ እንደዛ እንኳን አላደርግም እኔ ያሳሰፈው ነገር አለ ያንቺ ባሰ እንደዚህ አይነት ሴቶችን ያብዛሉ እግሩን ሰብራ ነገር ስላለ ውሸት ነው አናደርግም እኛ ሴቶች እንደዚህ አይነት የምታስፈራው አሜን አሁን ኖቢ ያለችው አታደርገውም አሜን ይኸውልሽ አሁን ልጆች ሊኖርሽ ይችላል ብዙ ነገር አለው እኮ እድሜሽን መልክሽን ውበትሽን እንደ ሸንኮራ መጠጥ አርጎ ድጋሚ ደግሞ መልሶ ምንም አልመጠጠኝም እኩል ነው የተመጣጠጥነው ችግር የለውም ማሪ ምን ነው እሱ ብቻ አረጋችሁ ግን ይፈቀር ብሎ ነገር የለም በቃ ባለሳት ይበቃዋል የልጆች ማባታ ነው አሜን እንደዚህ ይከብዳል በጣም ለማሪ ችግር የለውም ጊዜሽስ እኔ እኮ ምለው ጊዜስ ኢየሱስ ጊዜ እንዴ እሱማ ይሄን እኮ አላይሽ ላይ እየጨፈረ ይሆናል እኮ ያ ሁላ ጊዜ እስካላወኩ ድረስ አብረን እየኖርን ነው ያወኩ ጊዜ ዳይለዋለው ግን ጊዜን አቃጥሎ ጊዜን በልቶ እኩል ነው የተበላላ ነው ማሪ በልቶ ምናምን የሚባል ነገር አይሰራም ልክ እኮ ነሽ እኩል ልትበያይ ትችያለሽ ነገር ደግሞ ያንቺ የሚፈልግሽን ሰው እኩልም አይደለንም እንዴ የወንድን ክፋት ብቻ ለማውራት የሆነ ግብግብ የምትፈጥሩት ነገር አሜኑ እንደዛ አይደለም ማርያምን እንደዛ አይደለም አሜኑ በአመቱ ማስረገዝ ከሚችል ሰው ጋር እኩል ነኝ ትያለሽ እንዴ በፍጹም አይደለንም ምን እሱ እኮ በፈለገ ሰዓት በ70 አመቱ ከሚያስረግዝ ሰው ጋር እኩል ነን ያለሽ ገናኛው እድሜው እግዚአብሔር ጸጋ ነው እሱ በ90 የሚያስወልድ አንቺ ደግሞ ይኸውልሽ ፍቅር ብለን እስከ 45 ቆየን አሜን የሱ ስራ አይደለም ይኸውልሽ ልጅ የሚሰጥ ፍቅር ብለን እስከ 45 ቆየን ተዘናግተን ከዛን 45 ላይ ጥሎኝ ይሄዳል እሰይ ደጋን አዲስ ለምን አሜን ከዛ በፊት ለምን አትወልጂው ነበር አንቺ ለምን ዝም ብለሽ አሽኮለሌ ተጠቃሚ ሲልሽ መጠቀም ዋጪ ሲልሽ መዋጣ ተወጊ ለምን አትጠቀሚ መጀመሪያ በ45 ያገደሽ ኮሜንት አንብቢ በ45 ያገደሽ ፈጣሪ እንጂ አብሮሽ የነበረው ፍቅረኛሽ አይደለም ምን አገናኝ ነገ ቀን እስኪ ሞላልን ይሄንን እስካገባሽ ድረስ ውለጂ ሰክሰስ እስከምን ድረስ ይያለ ሲያዘናጋይ 45 ባይጥልሽ ጥሎሽ በሄድ በ45 ጥሎሽ ሄድ ትወልጂስ ነበረ መኪና እስክንገዛ እያለኝ 45 ሞላኝ ከዛ ሁሉ ነገር ሲሳካ እሱ ሄደ ለሚሚዬ እውነት እናውራ ከተባለ አሁን አንቺ እያወራሽ ያለሽ ነገር ከ45 አመት በኋላ ጥሎሽ ባይሄድ እንኳን ትወልጃለሽ ወይ አንቺ እኮ እያልኩሽ ነው ማሪ እስከ 45 ምን ታረጊ ነው በቃ ጥሎኛ ሄድን ብዬ ነው እኮ ጥሎሽ ባይሄድስ ትወልጃለሽ ወይ በ45 አዎ ይሄ አብሮኝ ካለ እግዚአብሔር ነገር ሆነ እንደዛ ከሆነ እግዚአብሔርን የምታምኝ ከሆነ ደግሞ ሌላኛ ግብተሽ መውለድ ትችያለሽ አንዴ ከእድሜ ጋር አታገናኙት ይሄ እግዚአብሔር ስራ ነው እንዴ እድሜሽን እንደ ሸንኮራ መጠጥ አርጎ ከጨረሰ በኋላ ማን ነው ከ45 እና ከ50 አመት በኋላ ማን ነው የሚያገባሽ አንቺን እስኪ ንገሪ እሱ እኮ ገና አዲስ አበባ የመሰለች ያገባል እሱ እኮ ይኸውልሽ ገና ለካንቺን ሲፈታሽ ማለት ነው በአዲስ ነው እንደ እባብ ማለት ነው ቆዳውን ገፎ ነው የሚመጣው ቆዳውን ገፎ አንቺ ይሁለሽ ያስገባት እሺ ውዴ አሚና ኮፒሊንክ አርጉላት እንደ ነስር 1800 ነው 2000 ያስገባት ማለት ነው ቆዳውን ገፎ ልጅሽን ስታሳድጊ ልጆችሽን እንትን ስትይ እድሜሽ ይሄዳል ከዛም በኋላ ያንቺን ማን እንትን ይለዋል እንዴ አሜኑዬ እንደዛማ እንዳታስቢ ድንግልን
እንዴ ስሚ ነብይ እሱ እንደ እባብ ቆዳው በአዲስ ነው የሚገፋው። አይገርምሽም? ትክክል ናቸው። እኔም ትክክል ነኝ። እኔ መጦ የምትሉትን ነገር ግን አቁሙ። ተመጣጣን ነው የሚባለው። ወጣችሁታል። አሜን። ድምፅሽን ጮክ ብለሽ ተናገሪ። እኔና አንቺ ነን ዛሬ ማንላቀቀው። ምንድን ያልሽው?